ትርፌ ጉድሽ ፈላ ማን እስኳዳችን ሙሉ እየሆነ ነው ጀማው እስኳዳችን ሙሉ እየሆነ ነው ምሬ ነው ምላችሁ አሁን አርቴታ ጋዜጣዊ መግለጫ እየሰጠ ይገኛል አስቀድሞ ደግሞ ስለ ተጫዋቾቹ ነው እየተናገረ ያለው ጀማው እጅግ አስደሳች መረጃ ነገረን ካላፊዮሪና ሂንካፔ እንግዲህ ማንቸስተርን ከሚገጥመው ቡድን ስብስብ ጋር ሊኖር እንደሚችል ነው የገለጸው ጀማው እንኳን ደስ አላችሁ ሼር ኮፒ ሊንክ አድርጉ ለጀማው በደንብ ይዳረስ ይሄ ቪዲዮ ተርፌ ካሁኑ ነው ምናዝረበርብሽ ይኸውልሽ ከሜዳ ውጪ ነው ምናዝረበርብሽ ጀማው እና ምን አለ መሰላችሁ አርቴታ ሁለቱ መኖር አለመኖራቸውን አንድ ቀሪ ልምምድ ጊዜ ይቀረናልና እሱ ላይ ነው ኮንፈርም ማደርገዋል ይሄን አለ ማለት ጀማው በቃ እነዚህ ሁለቱም ተጫዋቾች አሉ ማለት ነው አርቴታ ግልጽ አድርጎ አይናገርም ለዛ ነው ሁለቱንም ሜዳ ላይ እንመለከታቸዋለን ማለት ነው ጀማው እንኳን ደስ አላችሁ ኮንግራ ሼር ኮፒ ሊንክ ይደረግ ይመቻችሁ እሺ አርሲ ቤተሰብ ዛሬ ምርጥ ምሽት ነው የምናሳልፈው በጠዋት ከእንቅልፌ ተነስቼ ባካሪ ሳኛን እየተቀበልነው ነው ወደ ሸራተን እየወሰድነው ነው ከሱ ጋር ቪዲዮ ይኖረናል ለኢቨንት ደግሞ ቦታ አዘጋጅተናል እሱንም በኋላ ከዚህ በኋላ የጄ ቪዲዮ ሰራለሁ እና ብዩኤልም ቪዲዮ ከሰሩ ብዩኤልና ብሩኬክሶ ቪዲዮ ከሰሩ ታዩታላችሁ ማለት ነው አብረን እናያለን ባካሪ ሳኛን ዌልካም ቱ ኢትዮጵያ እንለዋለን ከዛላ ማታ ሻሼን ለጥፋታለን ማለት ኖርማል ነው ገባችሁ አይደለ ኖርማል ዴ ነው ለኔ ኖርማል ዴ በተለይ ሻሼን መለጠፉ ፓርት ማለት በየሳምንቱ ከሻሼ ጋር ቢያጫውቱ ምን አለበት በየሳምንቱ ገባችሁ አይደለ ለነገሩ እነሱ በየሳምንቱ አይጫወቱ በወራንዴ ነው ጭቷን በወራንዴ ሆኖባቸዋል በወራንዴ ስለሆነባቸው በወራንዴ ከሻሼ ጋር እንጫወት ምትሉ ባካሪ ሳኛን ተርፌ you going to lose tonight ላስ ብለው ወይ ኮሜንት ላይ ላስብሎ ላስነቁረው ወይ በባካሪ ሳኛ ላስነቁራቸው ፎቃቃው ያላ ብዩኤል እየመጣው ነው ቪዲዮ እንሰራለን ይኸው እዚህ ጋር እንደምታዩት ሸራተን እየደረስን ነው ከሱ ጋር ሆነን ቪዲዮ እንሰራለን ከዛ ኋላ ወደ ኢቨንታችን አረ ዛሬ 1 ሰዓት ተኩል አይደርስም እግዚአብሔር 1 ሰዓት ተኩል አይደርስም ወይ ያለው ስጥት ስራ ተቀበልሽ በእናትህ ዝም ብለህ እስቲ አንዴ ሳቅስቲ ምን አባ እንዴ ግልገል ቫምፓየር ነው መስሎ አንድ በዚህ አንተራ እስቲ መነጽር ነው ያው እንዴ ቆንጆ አይነ እናቴ ተሙት እኔ በጣም መልከኛ ሰው ነኝ ገብርኤል እኔው ማለት ነው ዛሬ 1 ሰዓት ተኩል አልደርስ ብሎኛል ወይ እኔ ይኸውላችሁ እንደዚህ ታውቆኛ ያቀም ውጤት ስጥት ግጭት ነው የምናረጋቸው ለመሸነፍ ኮምፕሊት ለብሶ መጣ የት ቡልቡላ ሪፌንቲ ሞል ካቻ ቤቨሬጅስ እዚህ በቃ አደባባይ አለ ቡልቡላ ሪፌንቲ አለ ኦፕን ኤር አለ ዩናይትድ ካርሰናል ኤምሬትስ ላይ 1 ሰዓት ተኩል እሁድ ዛሬ እንደዚህ ያሳምራል እናንተ ነው ምን ጠብቀው እየጠበቅናችሁ ነው የሚስተር ኤክስ ደጋፊዎችም እንድትገኙ ሊቨርፑል አይደለም እናንተ ናችሁ ኤክስ ተባላችሁ ኤክስ ከነማ ገጀራው ተመልሷል ዛሬ ወያለው አበቃልሽ ማለት ነው አበቃልሽ በቃ የለ ምንም ምረት ነው ማናሳይሽ ምንም ምረት በሜዳሽ ልጥልጥ እስከ 3 ጎል ድረስ በሜዳሽ ነው መረብሽ ላይ ነው መናሳር ብሉ ስኳዳችን ተመልሷል ማዝራዊ ሜዳ ደርሷል ኤምሬትስ ደርሷል ጀሞ በቃ ፍራ እኔ ወያላ ፍራ በቃ ምንም ተስፋ የለሽም ሊቨርፑል ተሸንፏል 3-2 በርንማውዝ እግዚአብሔር ይባርክ አሁን ማለት ነው ስሙኝ ዛሬ አርሰናልና ሸንፈን ወደ አራተኛ ቶፕ 4 ላይ እንመጣለን ማንንም አያንቀሳቅሰንም ዛሬ አርሰናልና ሸንፈን ቶፕ 4 የኛ ነው ይህን ጨዋታ በእርግጠኝነት 3-0 እናሸንፋለን እኛ በቀኝ በኩል ዳሎት ነበር ነፍሳችንን ያወጣ የነበረው ገጀራው ማዝራዊ ተመልሶልናል ዛሬ ይሰለፋል ተብሎ ይጠበቃል ጀማው ጫውታ ስለስ እንዲጠናቀቃል ቪዲዮን ሼር አድርጉ ኮሜንት ላይ መገመታችሁን አትርሱ ዛሬ በቃ ጉድሽ ነው ወያላው እኔ እንጃ እንዴት አድርገን እንደምንገርፍ አይተውቁም ጫውታው ምሽት 1 ሰዓት ነው የሚጀምረው ደግሞ እንዳይመቻችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ ዛሬ ብራንዶ ማንቼላል ጎረቤቴ እቋጥርልሻለሁ ማን ስለ እዩ እዚህ ጋር እዩ ቶፕ 4 ነው መጪው ወደ ቦታሽ ትመለሻለሽ ወደ ክብርሽ ትመለሻለሽ ይሄ ድል ደግሞ እንዲያመልጥሽም አልፈልግም ገብቷል አሁን 2 ሰዓት ተከፍለናል የሊቨርፑል ደጋፊዎች ወደ አርሰናል ሄዷል እኛ ደግሞ ጎረቤታችን ሆነናል እቋጥራለሁ ወይ ያልኩኝ እንቋጥረው ዛሬ እንደምቋጥረው ላልቋጥር ይችላል መቼ ገብቶሻል እንደማታሳፍሪ ሌላው ቢቀር እንኳን ባታሸንፊ እንኳን አቻ ዛሬ መስተ ነው ማለት ነው ገብቶሻል ልክኛ ጋር እንደሰራሽ አይነት ነገር ነው የምንፈልገው መጥቼልሻለሁ ባለፈው እንደዚህ ብዬ ሊቨርፑልን አስጠዬ ከዛ በኋላ አላልኩም አዎ ኢነርጂ ዝም ብሎ አይጨረስም የሚቆጠርበት ጌም ላይ እንደዚህ ብዬ መጣላለሁ ዛሬ ምን ይሰራል
ትችላለህ። ዛሬ ደግሞ እንዲሰራ የምፈልገው ለሽንፈት ነው፣ ለአቻ ምናምን አልፈልግም። ገብቶሃል? ለማንቼ እንዲያሸንፍ ነው እንዲሰራ የምፈልገው። እንዲህ እያለ እየመጣ 2-3 ጌም አስጥሎን እኛስ ገና ቀጣይ ይመጣልሃል። የዛሬው ይሰራል በእርግጠኝነት ማለት ነው። ኮቢ ሜኑ፣ ብሩኖ ፈርናንዴዝ፣ ዲያሎ፣ ምቡሞ፣ ኩኒያ ብሩኖ የመቻችሁ። ከጨዋታው በኋላ እንመጣለን። ጓደኛ ሲታማ ለኔ ብላ ስማ፣ ፈላው ሲለጠለት ወያላውን ፍራ። ወያላው ለፈላ አልተመለስኩ እኔ አንተን ምለክት ይመስላል። ደግሼ ሩሚጄ ነው የምለጠልጥ። ድግሱ ደግሞ አበበ ቢቂላ ስቴዲየም ወረዳ 5 አዳራሽ ነው። ከኔና ካንተ ማንቋጠረው እንደሚበልጥ ይለይልናል። ወያላው እንተያያለን። ወገን መተናል። የቋጠረው ቀን ይላል አባቴ የሳምንቱ ምርጫ ጨዋታ ሻሼ ከወያላ ዛሬ ይጫወታሉ። ለማንኛውም ማንቸስተር ዩናይትድ ሲቲ ባል የለም። ሲጀመር ማንቸስተር ብራንድ ነው። ሁለቱም ማንቸስተር ብራንድ ነው። ማንቸስተር ዩናይትድ ሲቲ የሚባል የለም። ማንቸስተር አንድ ነው። በቃ ማንቸስተር ነው። ምንድነው የምትለው? ትናንት እኔ ሊቨርፑል ላይ ሲቋጥር አብዛኛው ሰው ምን ያደርግልሃል ምናምን አለ። እኔ ግን እያሟሟክ ነበር። ለዛሬ ቋጥሮ ትናንት እያሟሟክበት ስለነበረ ነው ሊቨርፑል ተለጠፈች። እኔ እያሟሟክ ስለነበረ ነው። ዛሬ ግን ዋናው ቋጥሮ ይሁንና እንዲህ ነው የምውለው። ዛሬ በሁሉ ነገራችን ነው የምንቋጥረው ለሻሼ ዛሬ ማለት ነው። ማይክል ካሪክ ባይዞ የሚያውቀው የድሮ አርሰናልን ነው። እሱ አሁን ይሄ አዲሱን አርሰናል አያውቀውም። በቃ የድሮ አርሰናልም ማለት ነው። ስለዚህ ምንም እንዳሰሙ ገብታችሁ ውቀጡት ይላችኋል። ገብታችሁ እንግዲህ ለእኔን ባለፈው ለጠፈሽኛል። ዛሬ ግዴታ ነው መመለስ አለብሽ። ካሳ ነው ካሳዬ። አርሰናልን ነጥብ አስጥልኝ። እኔ አሸንፊልኝ አይልም፣ ቢያንስ አስጥልኝ እጠብቃለሁ። ካሞን ዩናይትድ ቋጠሮ ዛሬ ኃይለኛ ያስፈልገናል። ማንም ከቋጠሮ እንዳይቀር ዛሬ ማታ ሻሼ ማንቸስተር ብራንድ ነው። ድጋሜ የጨዋታ ቀን ነው። ለዛሬ ያልሆነ ኮፒ ሊንክና ሼር ደግሞ ዛሬ ምሽት 1 ሰዓት ከ30 ሲል ታላቁ አርሰናል ከማንቸስተር ዩናይትድ ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ ማለት ነው። እኔ 2-0 ብያለሁ። የአንተን ኮሜንት ላይ ጠብቃለሁ። አበበ ቢቂላ ወረዳ 5 ከመጣችሁ አብረን ሰብሰብ ብለን እናያለን። በደንብ ኮፒ ሊንክና ሼር እያረክ ይዘረራሉ ነው ምልህ። ይመቻችሁ። መልካም ቀን። 99 ጊዜ አሸንፈናችሁ 91 ጊዜ አሸንፈውን 55 ጊዜ አቻውተን ትልቁ ውጤታችን ኦገስት 2011 8-2 ነው እና ዛሬ በሜዳቸው 100ኛውን ስናሸንፋቸው ስንት እናግባባቸው። ይህንን አበበ ቢቂላ ስታዲየም ወረዳ 5 አዳራሽ አብረን እናየዋለን። ጀማው መቅረት አይቻልም። ማንቸስተር ይቅደም። አንተ ጭሳሞ እያለ የዞርክ ጭስህን ታጨሳለህ አይደል? ይጨሳል ዛሬ ጭሳም ስለሆነ ነው። ምንም ጭሳም አይደለም። ጭስ መጥቶ ነው። ኤክስ ከነማ ደጋፊ ዛሬ ኤምሬትስ ላይ ትገረፋለህ። ይኸውልህ ኢትዮ ደርቢ ነው። የሚገርም አዳራሽ ተመልከት። ይሄንን ኦፕን ኤር አዘጋጅተን እየጠበቅናችሁ ነው። መሰለ ቤት ውስጥ ታጨሳለህ። ለእናንተ ነው እኮ ለእናንተ ነው። ሬቬንቲ ሞል ላይ ይኸውላችሁ ይሄንን ኦፕን ኤር አይታችሁታል። ከመገናኛ ከቦሌ ሚካኤል የሚቀራ ይሄ የተባረከች ነው። ከየትም ሰፈር የሚገርም ቦታ አዘጋጅተን እየጠበቅናችሁ ነው። መምጣት ነው። የአርሴ ደጋፊ ይቀወጣል ዛሬ ዩናይትድ ጋር የምናደርገው ጨዋታ ከእንደዚህም በላይ ማለት ነው በትክክለኛው ወቅት መጥቶ አያውቅም። በቃ በጣም ደስ የሚል ወቅት ነው የመጣው። ለምን በሉኝ፣ ጥሩ ሙድ ላይ ነው ያሉት። ቅስም ለመስበር ደግሞ ማለት ነው ጥሩ ሙድ ላይ የሆነን ሰው ቅስም እንደመስበር የሚያስደስት ነገር የለም። በቃ ሰፍ ብለዋል። ባለፈው ሲቲን አሸንፈዋል። አሰልጣኝ ቀይረው ምናምን አሪፍ ነገር ተሰምቷቸዋል። ምቤሞ አማደ ብሩኖ ምናምን ጥሩ እየተጫወቱ ያሉ መስሏቸዋል። ደስ ነው የሚለው በዚህ ሰዓት ማግኘታችን። ይሄ ፈራርሰው ምናምን አሞሪም እያለ ምናምን የነበረው ይሄ የፈራረሰው ዩናይትድ አይደለም የምንፈልገው። ይሄ ጠንከር ብለናል እንችላለን የሚለው ዩናይትድ አግኝተን ቅርጭጭጭ ማድረግ ነው የሚለን ማለት ነው። ትክክለኛው ሰዓት ነው የተገናኘ ነው። ቢስሚላህ። ለዚህ ጥርስ የሌለው አንበሳኒን ባይ የሰፈር ድንኩሻ በዚህ ልክ ፉከራ ማብዛት ልክ ባይሆንም ጩኸቱና አጋጋታው አላስቀመጥ ስላለን ዋጋውን ልንሰጠው ተገደናል። ውሻ ጩኸቱ ሰፈሩ ላይ ነው፣ ከአጥሩም አያልፍም። ይህም ወያላ ጩኸት ቢያበዛና ባሮ ድዱን ቢያሳይም እንደዚህ እንደሆነ ተረዱት። ዛሬ መቅጠም እንደ ጩኸት ቀላል እንዳልሆነ በሩ ድረስ ሄጄ ያሳየዋለሁ።
ይሄ የዘመን ጎዶሎ ከዚህ ድዳም ውሻ ጋር ቢያለካከንም አፍንጫውን ሰብረን ለማስቀመጥ እንገደዳለን። ማን አንበሳ እንደሆነም ቤቱ ድረስ ሄደን እናሳየዋለን። ዛሬ ይሄ ናይል ሙሉ በሙሉ እንደምንደመስስና ከጀመረበት መንገድ እንደምናስቆመው ቃል ገባላችኋለሁ። ሌሎቹ ላይ ያደረሰው በደል በሙሉ እያንዳንዱን ይዘን ዋጋውን እንደምናስከፍለው ላሳውቃችሁ እወዳለሁ። መፈጠሩን እስኪጠላ ድረስ እቀጠዋለሁ። ይሄን ደግሞ ራሱም ያውቀዋል። ታሪክ ያስታውሰዋል፣ ይፈራኛል። አባቱ ይንቀጠቀጥልኛል፣ ልጁ ደግሞ ይፈራኛል፣ እግሬን ይሰማዋል። ወያላ ማለት ለብዙ ዓመታት የጨቆንኩት የግል ባሪያ እንጂ በፍጹም የንግስና ወንበር የሚገባው የንግስና እጩ እንዳልሆነ ዛሬ እማሳይ ይሆናል ማለት ነው። ድል ለታላቁ ማንቸስተር ዩናይትድ። ሌሎች 18 ክለቦች በሙሉ ዛሬ ጆሮአችሁን ከመድማት እንደምናድን ቃል ገባላችኋል። ማታ ለሚደርስባት መከራ እኛ ተጠያቂ ምንም የምንሆነው ነገር የለም። ስቃይሽን ነው የምናብሰው። ደስ ነው የሚለኝ። በእኛ ተስፋ ስቆርጪ እንደማየት ደግሞ ደስ የሚያስብል ነገር የለም። ተጫዋቾች እንደለመዱት መሪ ላይ ተኝተው ሲደበደቡ ማየት የማይቀር ነገር ነው። የማታውን ጨዋታ እስከማይ ጉጉት ነው ያሉት። ጉጉት ልክ እነሱ ዋንጫ እነጓጉታል አይደል? እንደዛ ነው ጓጉት። ስትት አድርገንሽ ሰላማችንን ነው የምናገኘው። ይሄ ዓመት ሰላም ነው የምንለው። ይሄ ቪዲዮ ለማንቸስተር ዩናይትድ ደጋፊዎች ነው። በዛሬው ጨዋታ ላይ ይፈጠራሉ ብዬ የማስባቸውን ነገሮች ቀድሜ እነግራችኋለሁ። ከመጥፎ ነገር አትዩት። ጀስት ወንድማዊ ምክር። የመጀመሪያውና አንደኛው ክለባችሁ እናንተ እንደጠበቃችሁት አይደለም፣ አይሆንምም። ኦንሊ ዋን ጌም ፐርፎርማንስ አይታችሁ መታችሁኛ ጋር መሸለውና መፎከሩ ተገቢ አይደለም። ይሄን ቀድማችሁ ማወቅ ያለባችሁ ይመስለኛል። ኦንሊ ዋን ጌም ፐርፎርማንስ ነው ያያችሁት። ይሄ ፉትቦል ነው። በ90 ደቂቃ ውስጥ ምንም ሊፈጠር ይችላል። ነገር ግን የሲቲዋን ጨዋታ ብቻ አይታችሁ መታችሁ እኛ ላይ አትፎክሩ፣ አታቅራሩ። ያርዘገነርስ የመጀመሪያው ማለት። ሁለተኛ አሁንም ተመሳሳይ ነገር ነው። ሃይ ኤክስፔክቴሽናችሁን መቀነስ መቻል አለባችሁ። ልባችሁን ልንሰብረው እንችላለን እንዳልኋችሁ ነው። እናንተ ያለፈውን ጌም አይታችሁ በዚህኛው ጌም በጣም ሃይ ኤክስፔክቴሽን ኖሯችሁ እንደጠበቃችሁት ባታገኙትና በአግባቡ ብንሰጣችሁ ልትጎዱ ስለምትችሉ ልባችሁ ሊሰበር ስለሚችል፣ ስለዚህ እሱን ኤክስፔክቴሽናችሁን ትንሽ መቀነስ መቻል አለባችሁ። ምክንያቱም ያለንበት ሌቭልም ያው እኛ ለዋንጫ ነው የምንጮተው፣ እናንተ ደግሞ አዲስ አሰልጣኝ ነው። በጣም ብዙ ነገር አለ። ከዛ ያን እንደ ሪዝን መጠቀም ትችላላችሁ ተሸንፋችሁ። ነገር ግን ሃይ ኤክስፔክቴሽን አይኑራችሁ ለማለት ነው። ሁለተኛው ፖይንት ማለት። ሶስተኛ ምንጮተው ኤምሬትስ ላይ ነው። ከረሳችሁት ላስታውሳችሁ ብዬ ነው። አዎ ኤምሬትስ ላይ ነው ምንጮተው እና ደግሞ ጎልም አይቆጠርብንም። በክሊን ሹት ነው የምንወጣው በእርግጠኝነት ማለት ነው። በክሊን ሹት እንወጣለን። ጎል የሚቆጠርብን አይመስለኝ። this is my opinion በቃ ማለት ይሄ ፉትቦል ነው። በ90 ደቂቃ ውስጥ ምንም ሊፈጠር ምናልባት ልንሸነፍም እኮ እንችል ይሆናል። ግን ይሄ ቅድመ ኦፒኒየኔ ነው። የኔን ኦፒኒየን እየነገርኳችሁ ነው። የእናንተን ኦፒኒየን ደግሞ ኮሜንት ሴክሽን ላይ አስተያየታችሁን አካፍሉ። አራተኛውና የመጨረሻው ቪክተር ጂ አውሬው አጥቂ እናንተ ላይ ጎል ያስቆጥራል። በእርግጥ ይሄ የኔ ዋንትር ኤክስፔክቴሽን ነው ቢሆን በጣም ደስ ይለኛል። እኔ ስታርቲንግ 11 ውስጥ እንዲገባ ፈልጋለሁ። እናንተ ስጦታ አይደል ምናምን እያላችሁ አይደል? ሰው እኔ እንዲገባ ፈልጋለሁ። ስታርቲንግ 11 ውስጥ ገብቶ ጎል እንዲያስቆጥርባችሁ ፈልጋለሁ። በእርግጠኝነት ደግሞ ያስቆጥርባችኋል። ጨዋታው 3-0 ወይም ደግሞ የሚቆጠርብን አይመስለኝም። ከተቆጠረብን 3-1 ወይ ደግሞ 3-0 የሚያልቅ ይመስለኛል። የእናንተን ሀሳብና አስተያየት የጨዋታ ግምት አንድም ሰው ሳይጽፍ እንዳያልፍ ኮሜንት ሴክሽን ላይ ያስቀምጣችሁ። ናናናናና የሊቨርፑል ደጋፊ ናናና ከመተኛት በፊት አንድ ምነግርህ ነገር አለ። አንድ ምነግርህ መልእክት አለ። ይሄ ነገር ይታያል እዚህ ጋር ነገ ኤምሬት ላይ ከባድ ጨዋታ ነው ያለው፣ አርሰናል ከማንቸስተር ዩናይትድ። ስለዚህ ምን ትጠብቃለህ? የነገውን ጨዋታ የግድ ለራስ ስትል ከአርሰናል ጎን ቁጭ ብለህ ትቋጥረዋለህ። አይገልጾም፣ ትቋጥረዋለህ በቃ። ምክንያቱም እነሱ ያንጠባጠቡልን ካልሄዱ የኛ እዚህ መገኘት ዛሬ እኮ እዚህ እንኳን አንገኝም ነበር። በዛ ወገን ታውቃላችሁ ቼልሲ እንደዛው ያንጠባጠበ ነው እንጂ እኛ እኮ እዚህ አንገኝም ነበር። ስለዚህ ሁለቱም ነገም ያኛው ወገንም ይቋጠርበታል። ፓላስ ሜዳ ላይ ነው ይቋጠራል። ቁጭ ብለህ ትቋጥረዋለህ። እዚህ ጋር ግን ዋናውን ትቋጥረዋለህ አልኩህ እኮ። የነገውን ጨዋታ ቁጭ ብለን ነው መቋጠር ያለብን። ምንም ስራ የሚባል ነገር የለም። ነገርኩህ እኮ በቃ ቶፕ 4 መጨረስ የምንችለው እነዚህ ሁለት ክለቦች ሲጥሉ ብቻ ነው። በቃ ቼልሲና ዩናይትድ እንደ ቀድሞ ካልጣሉልን የኛ መገኘት እዚህ በዚህ ሁኔታ አስቸጋሪ ነው። ስለዚህ ነገ የቋጠሮ ቀን ታውጇል። ይመቻችሁ።
ማች ዴይ ያውጪ ለዩናይትድ መታሰቢያ ነች ቀይዋ። ዛሬ ሁለታችንም ጌም አለን። በተለይ ወያላው ዛሬ ከተገረፈ እንደተለመደው ለ19 ነው የምንቋጥረው። ዛሬ መስራት አለበት። ዛሬ ኤሚሬትስ ላይ የመጀመሪያ ሽንፈቱን መቅመስ አለበት። ብቻ አደራ እንደባለፈው እንደ ኦልድ ትራፎርዱ ጨዋታ በአንድ ሴት ፒስ እንዳይሸኛችሁ። እስከ መጨረሻው ደቂቃ ታግላችሁ ውጤት ይዛችሁ መውጣት አለባችሁ። በቃ ከጎናችሁ ነን። እኛም ዛሬ ካሸነፉ ወደ ቶፕ 4 እንመለሳለን። ተስፋ እናደርጋለን እንደምናሸንፍና እንደምንመለስ። ካላሸነፍም ማለት አንችል በጣም ነው አንችለው እኛ ራሱ። ግን ዛሬ ዩናይትድ አርሰናልን በራሱ ሜዳ ኤሚሬትስ ላይ የሆነ ነገር ካረገው ጆሮ ቆረጣል ያለው አልሰማህም ጆሮ ማስቆረጥ ምናምን አለ ዛሬ። ስለዚህ ስገጥ ብላችሁ ማሸነፍ ነው። ማሸነፍ ካቃታችሁ አቻ ራሱ አይከፋም ኤሚሬትስ ላይና ከጎናችሁ ነን። 19 ሆነን ዘብ እንቆማለን ማለት ነው። ዛሬ በ19 መሸነፍ አለበት፣ ግዴታ ነው። ግሎሪ ማን ዩናይትድ ሌትስ ጎ ወንድም ጥላ ይቻላል። ማንችዬ ፎንቃ ዛሬ ጨዋታ አለ። የምን ጨዋታ? ጦርነት ነው ወዳጅ ያለብን ጦርነት። ያችን ወንበዴ ሜዳዋ ድረስ ሄደን በራሷ መድፍ ምንድነው የምናረጋት? ድምጥ ማጧን ድባቅ ነው የምንመታት። እያንዳንድ ፎሎ እያደረግ ድል ለማትላለ ለማንቼ ፎንቃችን ይመቸን። ጀማው አሁንማ ልክ እንደ አርሰናል እንዲህ ከበድ ያለ ጨዋታ የሚመቸው ክለብ የለም። ከበድ ያለ እንዲህ ሰብሰብ አድርገህ ልትቋጥር ስትመጣ ማን እንደሆነ ምን አይነት ቲም እንደሆነ ምን አይነት ሀያል ቡድን እንደሆነ በደንብ የሚያስረዳ በደንብ አድርጎ ማለት ተንትኖ ማለት ነው። ይሁት ከባለፈው አመት ጀምሮ አረ ማድሪድ ተባለ ማድሪድ ያቃገኛችሁ ሻምፒዮንስ ሊግ ወደቃችሁ ልጥፍ በኤሚሬትስ ያን መሳሰለ ፍግግ ራስ አሳየን። አረ አወይ ምናምን ሜዳ ዘግቷል ምናምን በሶ በጥብጥባት ይሄን ተቀበላለ። በዚህ አመት ደግሞ አረ ማንቸስተር በሜዳው ገጠማችሁና በመጀመሪያው ጨዋታ ምናምን እሱንም አረ ታው ምናምን ሙኒክ ገጠማችሁ። አረ ሙኒክ ማን ነው እንካ አሁን እንደ አርሰናል እንደዚህ ከበድ ያለ ጨዋታ የሚመቹ የለም። በቃ በጣም ነው የሚወዱ። አረ አስቶን ቪላ ሳባርጎ ልጥፍ እስካሁን ያልተሸነፈውን ቲም አርሰናል የመጀመሪያ ጊዜ ያሸነፈው ስጥት አደረገው። አርሰናል አሁን እቺ ትንሽ ቁጥ የምትል ማንቸስተር ምን ልፈጥር ነው? ምን ኢንተርን ማስገብቶ ስንት ጨዋታ በኋላ ለቆማጣ አንድ ጣት ብርቁ ናት እንደሚባለው ከስንት ጨዋታ በኋላ ሲቲ ላይ 2 ጎል አግብተህ 3 ነጥብ አግኝተሃልና እሁድ እንገናኝ እገልሃለሁ እያልክ እኔ ላይ ልትፎክርብኝ አትችልም። ዶርጉና ዳሎትን ይዘህ እኔን ልታስፈራራኝ አትችልም። ብራዘር ምንም የሚሆን ነገር አይደለም። የሚፈራህን ሰው ፈልግ፣ ሌላ ጋር ፈልግና የሚፈራህን ሰው አስፈራራ። እሺ የማይደርስ የለ ደረሰ። ዛሬ ምሽት 1 ሰዓት ተኩል ሲል የዓለም አይን ሁሉ ከለንደን ከተማ ከኤሚሬትስ ስቴዲየም የሚያማትር ይሆናል። ፔፕ ጋርዲዮላ ሳይቀር የማንቸስተር ዩናይትድ ደጋፊ ሆኜ እመለከተዋለሁ ያሉት የእንግሊዝ ፕሪሚየር ሊግ የሳምንቱ ትልቅ ጨዋታ የሚኬል አርቴታውን ሰራዊት ከማይክል ካሪኮ ሰራዊት ምሽት 1 ሰዓት ተኩል ሲል በኤሚሬትስ ስቴዲየም የሚያፋለም ይሆናል። መድፈኞቹ ይህን ጨዋታ በማሸነፍ ለፕሪሚየር ሊግ ዋንጫ ተገማች ቡድን ስለመሆናቸው ጥያቄ ላለባቸው ሁሉ ምላሽን ለመስጠት ከሜዳቸው እንደሚከትሙ ቢጠበቅም አንድ አይን ያለው ባፈር አይጫወት እንዲሉ ገና በውድድር ዓመቱ ጅማሮ ከሁሉም ውድድሮች የተሰናበቱት ማንቸስተር ዩናይትድ አንድ አይናቸው በሆነው ፕሪሚየር ሊግ ግን ከዚህ በኋላ እነርሱን ለሚገጥሙ ክለቦች ሁሉ ቀላል ተጋጣሚ እንደማይሆኑ የሚያስመሰክሩበት ጨዋታ ስለመሆኑ ተገምቷል። በጨዋታው ጉዳት ላይ የነበረውና በኦልድ ትራፎርዱ ፍልሚያ ብቸኛዋን የማሸነፊያ ግብ በቀይ ሰይጣናቱ መረብ ላይ ያስቆጠረው ካላፊዮሪ ከመድፈኞቹ ከጉዳት ተመልሶ እንደሚሰለፍ የሚጠበቅ ሲሆን ከቀይ ሰይጣናቱ ከአፍሪካ ዋንጫ መልስ የኑስር ማዝራዊን ግልጋሎት እንደሚያገኙ የሚጠበቅ ቢሆንም የኋላ መስመሩ የጀርባ ጥንት የሆነው ማቲያስ ዲሌት ግን አሁንም የበላው ጅብ አልጮህ እንዳለ ነው። ጨዋታውን መድፈኞቹ ድል አድርገው የፔፕ ጋርዲዮላን ማንቸስተር ሲቲ ተስፋ ያስቆርጣሉ ወይንስ እንደ አንፊልድ ሁሉ የኤሚሬትስ የ9 ዓመት የድል ጾማቸውን ማንቸስተር ዩናይትዶች ይፈታሉ? ሐሳባችሁን ኮሜንት ላይ ያጋራችሁኝ ይመቻችሁ። እንግዲህ ወድጀም ተገድጀም የገነርስ ደጋፊ ሆኛለሁ። ምክንያቱም ምንም ማድረግ አይችልም። ያው ታውቃላችሁ ቴብሉ እንዲና እንደዚህ ነው። አንዴ እንዲህ ይላል፣ አንዴ እንደዚህ ይላልና ምክንያቱም በኋላ ከ3 ሰዓት በኋላ ማታ ብናገር ይሻለኛል። አሁን ምክንያቱም ብናገር መጨረሻ ላይ የሚደርስብኝን ጫናዎች መቋቋም ይከብደኛል። እና ያራዳ ልጆች እነመናችሁ ገነርስ ታኮሩኛላችሁ ዛሬ በእርግጠኝነት። ሻሼ ይቅርበኝ። እኔ ማድ ላይ መጣሽብኝ ነው ይቅርበኝ። ምጎር ሰው ማድ ላይ ስለመጣሽብኝ ይቅርበኝ። የምሬን ነው። ስለዚህ ዛሬ ገነርስ የለንደን ቀበቶች ለንደን ኦልዌይስ ሪድ ነች። እናንተ መቼም ሊደገም የማይችለውን ኢንቪዚብል ያሳካችሁ ለንደኖች
የለንደን ቀብራራዎች ዛሬ ሻሸን ጥጓ ማስያዝ አለባችሁ። አለበዛ ከባድ ነው። ሳምንታችን የተግማማ ነው የሚሆነው። የምሬን ነው። ሰላማችንን ቤተክርስቲያን፣ መስጊዶች እንዲሁም ደግሞ ቸርቾች፣ ባንኮች፣ ጤና ጣቢያዎች በትክክል አገልግሎት እንዲሰጡ ከተፈለገ እባካችሁ ውጤቱን አውቋለሁ። የ17 ልዩነት ነው። ብሉት፣ ችግር የለብኝም። ብሉት 17 ሆነ 19 ማድረጉት ችግር የለውም። ግን የዛሬዋን አሸንፉልኝ እባካችሁ። በሊቨርፑልና ባርሰሎና መካከል ያለው ልዩነት ኮሜንት ላይ አትጻፉልኝ። አውቀዋለሁ። ስለማውቀው አትጻፉትና ገነርስ ለእናንተ ሆነኝ። ዛሬ ቫምዳስ ልምጣ ይሆን? ዛሬ ይለያል ጉዱም። የኤሚሬትስ አቧራ ሊጨስ ሰዓታት ብቻ ቀርተውታል። መድፈኞቹ መድፋቸውን አቀባብለዋል። ቀያዮቹ ሰይጣኖች ደግሞ እንዴት ተደርጎ ሽንፈት አይታሰበም እያሉ እየፎከሩም ይገኛሉ። በዓለም ላይ በርካታ ደጋፊ ያላቸው እነዚህ ሁለቱ ኃያላን ክለቦች የሞት ሽረት ጨዋታቸውን ዛሬ ምሽት 1 ሰዓት ተኩል ላይ በኤሚሬትስ ለማድረግ ቀጠሮም ይዘዋል። ዋንጫው ዘንድሮ የኔ ነው ያለው አርሰናል ዩናይትድን ለመርታት የትኛውንም መስዋዕትነት ለመክፈል መዘጋጀቱን ገልጿል። ዩናይትድ አርሰናል በታሪክ 8-2 ያሸነፈው ታሪካዊ ጠላቱን ለመበቀል ይህ መልካም አጋጣሚ መሆኑን እየተናገረም ይገኛል። መድፈኞቹ ወይንስ ቀያዮቹ ሰይጣኖች? ከጥቂት ሰዓታት በኋላ ኤሚሬትስ መልሱን የምትነግረን ይሆናል። ፎሎ ማድረግ ቤተሰብ ይሆኑ። ዛሬ አንድ ዩናይትድ ደጋፊ በአጠገብ ኤሚሬትስ ስቴዲየም ላይ ስለማሸነፍ ሲያወራ ከሰማሁ ማለት ነው ምንም አትበለው፣ ይሄንን አስታውሰው ወንድሜ፣ በፕሪሚየር ሊጉ እኔን ኤሚሬትስ ስቴዲየም ላይ ካሸነፍከኝ ድፍን 9 ዓመት ሞልቷል ስትለው በእርግጠኝነት ነው እንዴ ብሎ ነው ጥሎ የሚሄደው። ጭራሽ ኤሚሬትስ ስቴዲየም ላይ ስለማሸነፍ ታስባላችሁ? ምን አይነት ድፍረት ነው? ቆይ ለማንኛውም እዚህ ጋር ለመፎከር አይደለም የመጣሁት። ጀግና ገሎ ነው የሚፎክረው። ግን አንድ እውነት ልንገራችሁ፣ እናንተ ወንድ ናችሁ። የሲቲን አጫወት እኛ ላይ ድገሙት፣ ግን አታረጉትም። ምን እንደማረግህ አንተ ራስህ ጠንቅቀህ ታውቀዋለህ። ትፈራኛለህ። ተከላክለህ ነው የምትጫወተው። አጋያለሁኝ ታውቃለህ ራስን። አታረጎም። ይሄንን አርገውና እኔ ያሳያለሁ ብያለሁ፣ ግን ትፈራኛለህ። አታረጎም። ለማንኛውም መልካም እድል ለውዱ ክለባችን። ዛሬ የጨዋታ ቀን ነው። ኮፒ ሊንክ ፎሎ ይደረግ። የማንቸስተር እና የአርሰናል ደጋፊዎች ትልቅ ልዩነት አላቸው። በጣም ትልቅ ልዩነት። እሱን ደግሞ በቀላሉ እንዲህ ቀን ሙሉ እያያችሁ በኋላችሁት ነገር ላስረዳችሁ። የማንቸስተር ዩናይትድ እና የአርሰናል ጨዋታ በመጣ ቁጥር የአርሰናል ደጋፊዎች ምን ነው ትዝ የሚላቸው? ምን ነው ይመጣላቸው? ምን ነው ፖስት የሚያደርጉት? ጀሱስ ዳሎትን የጣለውን ኳስ፣ እችኛዋን ኳስ ማለት ነው። የማንቸስተር ዩናይትድ ደጋፊ ምንድነው ትዝ የሚለው? አርሰናል ከማንቸስተር ሲጫወት 8-2 በቃ እኮ ትልቅ ልዩነት ነው። እግዚአብሔር ትልቅ ልዩነት ነው። የትንሽ ክለብ ደጋፊ ሜንታሊቲ ማለት እዚህ ድረስ ነው። እኛ በብዙ አጋጣሚ እንደዚህ አይነት ሲቹዌሽኖች ተፈጥሮ ሊሆን ይችላሉ፣ ግን እንደ ማንቸስተር ዩናይትድ ደጋፊ ማንም እንደዚህ አይነት ነገር ትዝ የሚለው ደጋፊ ሁላ የለም ባይዘው። ምክንያቱም እኛ ትልቅ ክለብ ስለሆንን ማለት ነው። ለማንኛውም ግን ያንን ጨዋታ ራሱ በምን አይነት ሲቹዌሽን ውስጥ እንዳሸነፋችሁን ታውቃላችሁ። የጋብርኤል ትልቅ ችሎታ ተጨምሮላችሁ እንጂ አንድ አርሰናል እንደ ቡድን አሸነፋችሁን አይደለም የወጣችሁት። የጋርናቸው ጎል ገብቶ ቢሆን ኖሮ ያ ጨዋታ አልቆ ነበረ። ሁሌ እናንተ ስኬታችሁ እኛን 1-0፣ 2-0፣ 3-0 ማሸነፍ ነው። እኛ ታሪክ እንሰራለን። አሁንም ወድቀናል፣ ተነስተን ታሪክ እንሰራለን። እኛ ከወደቅንበት ተነስተን ታሪክ እስክንሰራ ድረስ ግን እናንተ ታሪክ አሰሩ። ደረሰ። እነሆ ዓለም ሁሉ ትንፋሹን ውጦ በጉጉት እየጠበቀው የሚገኘው ታላቁ ጨዋታ ሊጀመር ሰዓታቶች ቀርተውታል። በሰሜን ለንደን ከተማ በኤሚሬትስ ስታዲየም ዛሬ ምሽት 1 ሰዓት ተኩል ሲል በመላው ዓለም የሚገኙ የእግር ኳስ አፍቃሪያን አይኖቻቸው የቲቪ መስኮቶቻቸው ላይ ሊተክሉ ሰዓታቶች ብቻ ቀርተዋቸዋል። አርሰናል ከማንቸስተር ዩናይትድ ጋር የሚያደርጉት ወሳኝ ጨዋታ የዋንጫውን መዳረሻ የሚጠቁም ታላቅ ጨዋታ ነው። አርሰናል ለዋንጫ የሚያደርገው ግስጋሴ የሚያጠናክርበት፣ ማንቸስተር ዩናይትድ ቶፕ 4 ሆኖ ለመጨረስ የሚዋደቅበት ታላቅ ጨዋታ። መድፈኞቹ ቀያዩ ሰይጣናቶቹን በመድፋቸው ለመደቆስ ተዘጋጅተዋል። ቀያዩ ሰይጣናቶቹ በበኩላቸው ደግሞ መድፉን ለማክሸፍ ተዘጋጅተዋል። ታዲያ እናንተም የመጨረሻ ግምታችሁን አስቀምጡ። አርሰናል ከማንቸስተር ዩናይትድ ማን ያሸንፋል? ግምታችሁን አስቀምጡ። ሳምንት አርሴናሎችን ስንገጥም ምንም አይነት ምክንያት አያመጡም። ምንም አይነት ምክንያት ማለት ነው። ምክንያቱም ደግሞ ለመጀመሪያ ጊዜ ሙሉ ስኳዳቸውን ያገኛሉ። አንድም የተጎዳ ተጫዋች የለባቸውም። አንድም ተጫዋች ያጡት ነገር የለም። በሙሉ ስኳዱ ለጥልጠን ነው የምንጥለው ማለት ነው። ስለዚህ ምንም አይነት ምክንያት ማቅረብ እንዳትችሉ። በቃ ምንም አይነት ምክንያት ማለት ነው። በጨዋታው ላይ በዳኛም በምንም እንዳትለይ ዞረ። በቃ ተጫዋችን ሙሉ ተጫዋች ስኳድ አግኝታል። ሙሉ ተጫዋች ማለት ነው። ቢያንስ እንግዲህ በዓለማችን ላይ ያሉ የተባሉ ተጫዋቾችን ይዛል። ጀስትኛ ጋር ደግሞ ትንሽ ወረድ ብሏል ባለው ሁኔታ አንፃር ማለት ነው። ለማንኛውም ግን ሙሉ ቤስት ቡድንን ይዘህ የምንገጥም ይሆናል ነገር ስንሸነፍ ምንም አይነት ምክንያት ስለማታቀርቡ በጣም ደስ ብሎኛል ማለት ነው። ለማንኛውም ኮፒ ሊንክ ሼር ፖስት ያደርግ